የዓለም የግድብ ኮሚሽን የግድብ ፕሮጀክት ዋና ዓላማ ዘላቂ የሆነ ሰብአዊ ደህንነትን በማሻሻል የሰብአዊ ልማትን ለማሳደግ በኢኮኖሚያዊ ሚዛን አዋጭ የሆነ ማህበራዊ ፍትህን የሚያሰፍንና በአካባቢ ጥበቃ ረገድ ዘላቂ ጥቅምን የሚያረጋግጥ መሆን እንዳለበት ይተነትናል። ግድቦች ለአገራት ቀጠናና የወንዝ ተፋሰሶች ኢኮኖሚያዊ እድገት አስተዋጽኦ ከሚያበረክቱ ትልልቅ ፕሮጀክቶች መካከል ይመደባሉ። በተለያዩ ታዳጊ ሀገራት የሚገነቡ ግዙፍ የኃይል ማመንጫ ፕሮጀክቶች አወዛጋቢነታቸው እንደተጠበቀ ሆኖ ለኢኮኖሚ እድገት የማይተካ ሚና እንደሚጫወቱ ብሎም ለታዳሽ ኃይል ማመንጫም እንደ ትልቅ መሳሪያ እንደሚያገለግሉ የዘርፉ ምሁራን ይገልጻሉ። ከዓለም በከፍተኛ የህዝብ ቁጥር በሁለተኝነት የሚጠቀሰው የአፍሪካ አህጉር የኤሌክትሪክ ኃይል፣ ውሃና የምግብ አቅርቦት እጥረት የተንሰራፋባቸው ህዝቦችን የያዘ አህጉር ነው። በዚህ አህጉር የምትገኘውና የምስራቅ አፍሪካ የውሃ ባለቤት ናት የምትባለው ኢትዮጵያ በህዝብ ብዛቷ ከአህጉሩ በሁለተኛ ደረጃ ስትገኝ በአፍሪካ ብሎም በዓለም በፍጥነት እያደጉ ካሉ አገራት አንዷ ናት። በርካታ ክፍተቶች ያሉትን ኢኮኖሚዋን ለመደገፍ ጀምራ ያጠናቀቀችው ታላቁ የህዳሴ ግድብ ለኢትዮጵያ ብቻ ሳይሆን ለጎረቤትና ለተፋሰሱ አገራት ጭምር ትልቅ አስተዋጽኦ እንደሚያበረክት ይታመናል። በተለያየ ጊዜ ለህትመት የበቁ ጥናቶች እንደሚያሳዩት ግዙፍ የኃይል ማመንጫ ግድቦች ለአገራት ኢኮኖሚ አዎንታዊ አበርክቶ አላቸው። የሃርቫርድ ዩኒቨርሲቲ ተመራማሪ አሜን ጋሻው ስለ ህዳሴ ግድብና የአባይ ውሃን አስመልክቶ ሃርቫርድ ኢንተርናሽናል ሪቪው ድረገጽ ላይ ባስነበበችው ትንታኔ ከውጭ ሆኖ ለሚመለከት የአባይ ወንዝ ውሃ እንደማንኛውም አይነት ወራጅ ውሃ ነው። ወንዙን ተጎራብተው ለሚኖሩ ኢትዮጵያውያን ግን ለየት ያለ ትርጉም አለው ትላለች። ኢትዮጵያውያን የወንዙ ፏፏቴ ለዓይናቸው ማረፊያ፣ ውሃውን መረብ ጥለው አሳ የሚያሰግሩበት፣ ልብሳቸውን የሚያጥቡበት፣ የዜግነት ክብር መገለጫቸው፣ በአጠቃላይ ከነፍስያቸው ጋር ቀጥተኛ ትስስር አለው በማለት የቦስተን ዩኒቨርሲቲው ፕሮፌሰር ጄምስ ማካን የተባሉት ከቦስተን ዩኒቨርሲቲ ጋር ባደረጉት ቃለ ምልልስ መግለጻቸውን ዋቢ አድርጋለች። ኢትዮጵያ በርካታ ሚሊዮን ዜጎቿን የኤሌክትሪክ ኃይል ተጠቃሚ ለማድረግና አንዱ ከድህነት መውጫ መንገድ አድርጋ በማሰብ የገነባችው ታላቁ የኢትዮጵያ ህዳሴ ግድብ የግብፅን ብቸኛ የወንዙ ተጠቃሚነት የሚያስቀር ሲሆን ይህ አይነቱ የኢትዮጵያ የልማት ፍላጎት ግብፅን ሊያስደስታት አለመቻሉ ይገለጻል። ከቅርብ ዓመታት ወዲህ የአባይ ውሃ በዓለም አቀፍ ጥላቻ እንዲመረዝ ጥረት ግብፅ እያደረገች ስለመሆኑ የምትገልጸው ተመራማሪዋ በርካታ ትንቅንቆች ያሉበት ይህ አይነቱ የኢትዮጵያ የልማት እንቅስቃሴ አብዛኛው ህዝብ ልብ ባይለውም ለበርካታ ጊዜያት ጥረት ሲደረግ እንደቆየ አስታውሳለች። ግንባታው ከመጀመሩ ከግማሽ ምዕት ዓመት ገደማ በፊት ኢትዮጵያ ከዩናይትድ ስቴትስ ሪክላሜሽን ቢሮ ጋር በመተባበር በአባይ ወንዝ ላይ ለመጀመሪያ ጊዜ የአዋጭነት ጥናት ያካሄደች ሲሆን በቀጣዮቹ ረዥም ዓመታት በእርስ በርስ ጦርነት፣ በህዝባዊ አብዮትና በሌሎች የውስጥ ጉዳዮች ባተሌ የነበረች ወንዙ ላይም የልማት ፕሮጀክቶችን ለመተግበር ባለመቻሏና የአባይ ውሃ አጠቃቀምን በሚመለከት ከግብፅ ጋር የተደረጉ ንግግሮች ሁሉ በግብፅ ግትርነት ምክንያት ይሄ ነው የሚባል ውጤት ሳያመጡ ያለ ስምምነት ቀርተዋል ያለችው። ከሌሎች ሀገራት የእድገት ደረጃ አኳያ የኢትዮጵያ እድገት በእጅጉ ወደ ኋላ የቀረበ መሆኑ የህዝቦቿን ህይወት ለውጣ ከሌሎች ሀገራት ጎን ለመሰለፍ ሁሉን አቀፍ የእድገትና የልማት እቅዶችን እውን ለማድረግ የህዳሴ ግድቡ መጠናቀቅ ጥያቄ ውስጥ እንደማይገባ ያብራራችው ተመራማሪዋ በየዓመቱ ከ10 በመቶ በላይ ምጣኔ ሀብታዊ እድገት በምታሳየው ሀገር ያለው ስር የሰደደ የኃይል እጥረት በግድቡ መጠናቀቅ ሙሉ በሙሉ ባይፈታም በእጅጉ ሊቃለል ይችላል ብላለች። በአውሮፓውያኑ በ2019 የቻይናና የህንድ ተመራማሪዎች የህዝብ ብዛት ጫና ባለበት ሁኔታ የግዙፍ ግድቦች ለኢኮኖሚ እድገት የሚጫወቱትን ሚና ያጠኑ ሲሆን በጥናታቸውም ያደጉትንና በማደግ ላይ ያሉትን አገራት በማካተት ከ1960 እስከ 2010 ያሉትን ዓመታት ለመዳሰስ ሞክረዋል። የጥናቱ ውጤት እንደሚያሳየው የህዝብ ብዛት በፍጥነት እየጨመረ ባለበት ሁኔታ ግዙፍ የኃይል ማመንጫ ግድቦች ለአገራት ማኅበረ ኢኮኖሚያዊ እድገት የማይተካ ሚና እንደሚጫወቱ አረጋግጠዋል። በግዙፍ ግድቦች መገንባትና ጥቅም ላይ መዋል ምክንያትም የዓለም አገራት ዓመታዊ ጥቅል ምርት እድገት ለሚቀጥሉት 40 ዓመታት በ67 በመቶ እንደሚያድግ ተንብየዋል። ይህ እድገት በተለይ በኢኮኖሚያቸው ጥሩ ደረጃ ላይ የደረሱትን አገራት ተጨማሪ እድገት እንዲያስመዘግቡ ሲረዳቸው ለግድቡ መስሪያ የሚውል የገንዘብ ምንጭ እጥረት ያለባቸው የአፍሪካ ሀገራት፣ የውሃ ሀብት እጥረት ያለባቸው የደቡብ ምዕራብ የእስያ ክፍል
ለምሳሌ የአረቢያ ባህረ ሰላጤ ሀገራትና ለግድብ ግንባታ አመቺ ያልሆነ አቀማመጥ ያላቸው ሀገራት ከግድብ የሚገኘውን ኢኮኖሚያዊ ፋይዳ እንዳይቋደሱ አድርጓቸዋል። በተመሳሳይ በአገረ ቱርክ የተሰራ ጥናት ደግሞ በ2015 የሃይድሮ ኤሌክትሪክ ኃይል ማመንጫዎች በቅሪተ አካል የሚሰሩ የኃይል ማመንጫዎችን በመተካት በቱርክ ኢኮኖሚና አካባቢ ላይ የሚፈጥሩትን ተጽዕኖ ለመዳሰስ ሞክሯል። በጥናቱም የማክሮ ኢኮኖሚያዊ ተለዋዋጮችን ማለትም ዓመታዊ ጥቅል የምርት እድገት፣ ፍጆታ፣ ኢንቨስትመንት፣ ወደ ውጭ የሚላኩና ወደ ሀገር የሚገቡ ምርቶችና የንግድ ሚዛንን ከግምት ውስጥ አስገብቷል። በውጤቱም በቱርክ ሀገር የሃይድሮ ኤሌክትሪክ ኃይል ማመንጫዎች መብዛት ከላይ በተዘረዘሩት የማክሮ ኢኮኖሚያዊ ተለዋዋጮች ላይ አዎንታዊ ውጤት እንደሚያስከትል መደምደሚያ ላይ ደርሷል። በሌላ አገላለጽ የሃይድሮ ኤሌክትሪክ ኃይል ማመንጫዎችን በአግባቡ ጥቅም ላይ መዋል አጠቃላይ የአገር ምርትን ያሳድጋል፣ ኢንቨስትመንትን ያበረታታል፣ ወደ ውጭ የሚላኩ ምርቶችን እንዲጨምሩ በማድረግ የንግድ ሚዛን እንዲስተካከል ይረዳል። ሌላው 292 ትልልቅ ወንዞችን ከደቡብ አሜሪካ፣ አፍሪካ፣ እስያና አውስትራሊያ አህጉራት የሚገኙ ትልልቅ የወንዝ ስርዓቶችን በናሙናነት ወስዶ የተጠናው ጥናት እንደሚያሳየው የኃይል ማመንጫ ግድብ የተሰራባቸው ትልልቅ ወንዞች ካልተሰራባቸው ወንዞች በ25 እጥፍ የተሻለ ኢኮኖሚያዊ እንቅስቃሴ እንደሚያሳዩ መደምደሚያ ላይ ደርሷል። በቅርብ ዓመታት የኢትዮጵያና የኔዘርላንድ ተመራማሪዎች በአውሮፓውያኑ በ2015 የህዳሴ ግድብ ድንበር ተሻጋሪ ኢኮኖሚያዊ ውጤቱን በተነተኑበት ጥናት የህዳሴ ግድብ ለተፋሰሱ ሀገራት ኢኮኖሚ እድገትና ብልጽግና የሚያበረክተውን አስተዋጽኦ የጠቀሱ ሲሆን ግድቡ ኃይል ማመንጨት በሚጀምርበት ጊዜም ግብፅ በኢትዮጵያ የኤሌክትሪክ ኃይል በግዢ የማግኘት የኃይል ፍላጎቷን በማርካት ሁለቱም ሀገራት ኢኮኖሚያዊ ተጠቃሚነታቸውን ማረጋገጥ እንደሚችሉ ተመራማሪዎቹ ገልጸዋል። ሌላው የጥናቱ ግኝት ደግሞ ግብፅ ከውሃ አቅርቦት ይልቅ የኃይል አቅርቦት ማግኘት ለኢኮኖሚዋ አዎንታዊ ሚና እንደሚጫወትና የኃይል ፍላጎቷን በተመጣጣኝ ዋጋ ከኢትዮጵያ በመግዛት ርካሽ የኤሌክትሪክ ኃይል ተጠቃሚ በመሆን በሁለቱም ሀገራት ሲጠቀሙ የግድቡንም ኢኮኖሚያዊ እሴት ከፍ እንደሚያደርግ ገልጸዋል። እነዚህ ጥናቶች የሚጠቁሙት ግዙፍ የኃይል ማመንጫ ግድቦች ለኢኮኖሚ እድገት ላቅ ያለ ሚና እንደሚጫወቱ ነው። የዓለም አቀፉንና የጎረቤት ሀገራትን ፖለቲካዊና ኢኮኖሚያዊ ጫናን በመቋቋም የተጠናቀቀው ታላቁ የህዳሴ ግድብ ከ55 በመቶ በላይ ለሚሆኑ የኤሌክትሪክ ኃይል ለማያገኙ ለሀገራችን ህዝቦች ተስፋ ከመሆኑ በተጨማሪ በኤሌክትሪክ ኃይል ለሚንቀሳቀሱ ግዙፍ መካከለኛና አነስተኛ ፋብሪካዎች ኃይል በማቅረብ የአገር ውስጥና የውጭ ኢንቨስተሮችን በማበረታታት ምርታማነት እንደሚጨምር፣ የሥራ ዕድል እንዲፈጥርና የመንግሥት ገቢ ከፍ እንዲል ያግዛል። በተጨማሪም የኃይል አቅርቦትን ለጎረቤት ሀገራት በመሸጥ ከፍ ያለ ገቢ በመሰብሰብ የውጭ ምንዛሬን የሚያስገኝ ሲሆን የውጭ ንግድ ገቢ ከፍ እንዲልና የንግድ ሚዛንም እንዲሻሻል ይረዳል። በተመጣጣኝ ዋጋ ኤሌክትሪክ አቅርቦት ወደ ሀገራቸው ማስገባት የሚችሉት የኢትዮጵያ ጎረቤቶች ግብፅን ጨምሮ ለዜጎቻቸው እንዲሁም ከፍተኛ ኃይል ለሚፈልጉት ፋብሪካዎቻቸው በተመጣጣኝ ዋጋ የኤሌክትሪክ አቅርቦት በማግኘት የሀገራቸውን እድገት መደገፍ ያስችላቸዋል። ስለዚህ የህዳሴው ግድብ ፕሮጀክት በታቀደው መሰረት በስራ ላይ ሲውል ለሀገራችን ኢኮኖሚ ብቻ ሳይሆን ለጎረቤቶቻችንም ላቅ ያለ ፋይዳ ይኖረዋል። የግድቦች ግንባታ ለኢኮኖሚ እድገት የማይተካ ሚና መጫወታቸው አለ የማይባል ሀቅ ቢሆንም የግድብ ግንባታውን ማቀድ፣ መገንባትና ማስተዳደር በዋናነት የውሃ ማጠራቀሚያና የኃይል ማመንጫ ጣቢያ ቁልፍ ተግባራት ሲሆኑ በማህበረሰብና በአካባቢ ላይ የሚደርሰውን ጉዳት ለመቀነስ የሚደረግ ጥረትም ከግምት ውስጥ መግባት ያለበት ጉዳይ ነው። ስለሆነም የህዳሴው ግድብ ተፈላጊውን ኢኮኖሚያዊ ፋይዳ እንዲያስገኝና በአገሪቱ ካሉ ሌሎች ግዙፍ ፕሮጀክቶች ጋር በማቀናጀት የሀገራችንን እድገትና የህዝባችንን ኑሮ ለማሻሻል እንዲያግዝ የግድቡ አስተዳደር በሙያው ብቃት ያላቸውን አመራሮች በመመደብና ቀጣይነት ያለው ክትትልና ግምገማ በማድረግ ውጤታማ እንዲሆን እጅጉን ትኩረት ሊቸረው ይገባል። ግድቡ ዕዳ መሆኑ ቀርቶ ሲሳይ የሚሆንልን በዚህ መንገድ ነውና።